ላይቭ ገብተው ራሳቸውን እንዲጎዱ እንዲቀርጹ የሚያደርገው ልጆችን ከ8 እስከ 17 የሆኑ እድሜ ልጆችን vulnerable የሆኑ ልጆችን ነው። አላማቸው ደግሞ እነዚህ ልጆች መጉዳት ነው። ምንድነው እያደረጉ ያሉት ማወቅ አለብን እና በየሰከንዱ መከታተል አለበት። ፕራይቬሲ ብሎ ነገር የለም በዚህ ሰዓት ላይ። መጀመሪያ ጓደኛ መስለው ይቀርቧቸዋል። በጌሚንግ ፕላትፎርም ላይ ሮድ ብሎክስ፣ ዲስኮርድ፣ ቴሌግራም፣ ሶሻል ሚዲያ ፕላትፎርም ልጅን እያጡ ፕራይቬሲ ብሎ ነገር የለም። ስለዚህ ልጆቻችንን ሴቭ ሆነው እንዲያድጉ ከፈለገን በግልጽ መጠያየቅ መነጋገር መቻል አለብን። አለበለዚያ ግን ልጆቻችን እናጣቸዋለን። ቻት የሚያደርጉበትን በመፈተሽና በማየት ልጆቻችሁን ከዚህ አደገኛና መርዛማ ሰልፍ ሃርም ከሆነ ግሩፕ ልጆቻችሁን ጠብቁ ስል ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ይሄው ዛሬም በእግዚአብሔር ፍቃድ ተገናኝተናል። እንግዲህ ለዛሬ ኢትዮጵያንና ዓለምን እያመሰ ስለመጣው ስላለው 764 ወይም 764 እያለ ራሱን ስለሚጠራው አደገኛ ቡድን ነው የምናወራው። እንግዲህ ህፃናትን ሊሰለቅጥ በጣም አሰፍስፎ የተነሳ ሰይጣናዊ ወይም ደግሞ የሰይጣን አምላኪዎች ቡድን ነው። ይሄ ቡድን በነገራችን ላይ ዓለም አቀፍ ወረራ ልትሉት ትችላላችሁ። ዓለም አቀፍ ወረራ ነው በታዳጊዎች ላይ ያደረገ ያለው ኢቨን ኢትዮጵያን ጨምሮ እና ወላጆች ከመቼውም ጊዜ በላይ ልትጠነቀቁ ይገባል። የልጆቻችሁን ውሎ ልትከታተሉ ይገባል። ልጆቻችሁ ምን ሲያደርጉ ዋሉ የሚለው ልትፈትሹ ይገባል። በተለይ ልጆቻችሁ ስልክ የሰጣችሁ ወላጆች የልጆቻችሁን ስልክ ያለምንም ይሉኝታ ልትፈትሹ ይገባል። ምክንያቱም ይሄ ዓለም አቀፍ ይዘት ያለው ሰይጣን አምላኪ ቡድን ልጆቻችንን በማህበራዊ ሚዲያ ነው እያጠመደ ያለውና አንድ ሰሞን እኛ ሀገር ውስጥ ስለ 764 በተለያዩ ሰዎች የቲክቶክ ገጽ ላይ እንዲቁንጽል መረጃዎችን እየተመለከትን ነበረ። ይሄ ነገር ከመቆም ይልቅ ግን በጣም እየተስፋፋ ስለመጣ ነው በዚህ ርዕሰ ጉዳይ ላይ ለመስራት የተነሳሳሁትና ጥንቃቄ ልናደርግ ይገባል። ኢትዮጵያን ጨምሮ ነው ዓለምን እያመሰ ያለው። ለምሳሌ የአንዲትን እናት ገጠመኝ ብንመለከት ለብዙዎቻችን ማስተማሪያ ይሆናል ብዬ አስባለሁና ይህች እናት የ14 ዓመት ታዳጊ ልጇ በበይነ መረብ አማካኝነት ስታወራ መጀመሪያ አካባቢ እናቷ ብዙም አልገረማትም፣ አልሞቃትም፣ አልበረዳትም ነበረ፣ አላሳሰባትም ነበረ። ነገር ግን ከሳምንታት በኋላ የዚች ልጅ ታሪክ ወይም ደግሞ የዚች ልጅ ባህሪ እየተለወጠ ነው የመጣው እና ይህች ልጅ በኋላ እንደተረጋገጠው ምንድነው የሆነችው 764 የተባለው ቀኝ ዘመም ሰይጣን አምላኪ ቡድን አባል ሆና ነበር የተቀላቀለችው። ለዚህም ነው ኢትዮጵያውያን ወላጆች ልጆቻችሁን ምን ያህል ታውቋቸዋላችሁ፣ ትምህርት ቤት ውለው ሲመጡ ምን ያህል ትከታተላላችሁ የሚል ጥያቄ የማነሳውም ለዛ ነውና ምክንያቱም ችግሩ ኢትዮጵያውያንንም እየተመለከተ ስለሆነ ኢትዮጵያውያን ታዳጊዎችም በማህበራዊ ገጽ አማካይነት የዚህ ቡድን ሰለባ የሆኑ ስለመጡ ነው ይሄንን እምላችሁና እንግዲህ ወደ ቀድሞ ወደ አነሷት ሴት ስመጣ በኋላ ነው እቺ እናት ልጇ ምን አይነት ችግር ውስጥ እንደገባች ያወቀችው። ለዚህም ነው ለነገሮች ትኩረት አንሰጥም፣ በኋላ ግን ልክ ነገሩ መስመር አልፎ ስንመለከት ወላጆች ያዙ ሊቀቁን እንላለንና ዛሬ ጥንቃቄ ልናደርግ ይገባል ነው። እንግዲህ ይህ ቡድን ታዳጊ ሴቶችን መጉዳት የሚፈልጉ ወጣትና እንዲሁም ደግሞ አዋቂ ወንዶችን በዋና አባልነት የያዘ ቡድን ነው እና በተለይ ዓለም አቀፍ ይዘት ያለው ብያቸዋለሁ። በዩናይትድ ኪንግደም እንግዲህ ከዚህ ቡድን ጋር ትስስር አላቸው በሚል ወደ 4 የሚጠጉ ታዳጊዎች ተይዘዋል እና ምን ያህል ዓለም አቀፍ ችግር እንደሆነ አመላካች ነው። በዩኬ እንግዲህ ምዕራብ ሰሴክስ የሚኖረው ካሜሮን ፊንገን የተባለ የ6 ዓመት የተባለ ግለሰብ የ6 ዓመት እስራት ተፈርዶበታል በዚሁ ጉዳይ ማለት ነው። እንግዲህ አካላቸው ላይ ጉዳት ማድረስ የሚፈልጉ ሰዎች በበይነ መረብ ሲነጋገሩ ነው ቀደም ብለን ያነሳናት እናት ልጅ የተቀላቀለቻቸው። ከዛም ወደ 764 ቡድን እንድትገባ ትመለመላለች። እቺ የ14 ዓመት ታዳጊ እንግዲህ
የቡድኑ አባላት ዋነኛ ታርጌት ምንድነው? ዋነኛ ዓላማ ምንድነው? ዋነኛ እንቅስቃሴ ተግባራቸው ምንድነው የሚለውም አብሮ መታየት መቻል አለበት እና የቡድኑ አባላት እንግዲህ ወሲባዊ ድርጊት እንዲፈጽሙ ልብ አድርጉ። እንግዲህ ምን ያህል ሰይጣናዊ ዘመን ላይ እንዳለን አመላካች ነው። ራሳቸውን እንዲጎዱ ወይም ደግሞ ራሳቸውን ለማጥፋት እንዲሞክሩ ይገደዳሉ። የ764 ሰይጣን አምላኪ ቡድን አባል ከሆኑ ማለት ነው እና ይሄ ነው ትልቁ ታርጌቱ። አንደኛ ወሲባዊ ድርጊት እንዲፈጽሙ፣ ሁለተኛ ራሳቸውን እንዲጎዱ፣ ሶስተኛ ራሳቸውን ለማጥፋት እንዲሞክሩ ነው የሚደረገው። እንግዲህ ሰይጣናዊ ተግባር ነው። ሌላ ምንም ወደድንም ጠላንም አመንም አላመንም ሰይጣናዊ እንቅስቃሴ ነው፣ ሰይጣናዊ ተግባር ነው። ምን ያህል ሉሲፈር አሰፍስፎ ልጆችን ለመሰልቀጥ እንደተነሳ አመላካች ነው። በጣም ታርጌት ያደረገው ደግሞ በቁጥርም በብዛትም የነገ ዓለም ተረካቢዎች ተስፋዎቹ እንደሆኑ ስለሚያቀር እነሱ ላይ ነው መረቡን የጣለው። በዓለም አቀፍ ደረጃ የሚገኙ ህፃናት ላይ በመግቢያ ላይ እንደነገርኳቸው ኢትዮጵያውያን ታዳጊዎችንም ጨምሮ ማለት ነውና እንግዲህ ሁሉ ሲሆን ሌሎች የቡድኑ አባላት በቀጥታ በቪዲዮ ነው የሚመለከቱት። ልብ አድርጉ፣ የክፋቱ ክፋት ማለት ነው። እነዚህ ልጆች ወሲብ ሲፈጽሙ፣ ራሳቸውን ሲያጠፉ፣ ራሳቸውን ሲጎዱ፣ ሌላ የቡድኑ አባላት ቁጭ ብለው ላይቭ በቪዲዮ ነው የሚመለከቱት። በጣም አሳዛኝና አደገኛ ጊዜ ላይ ነን። እንግዲህ ቅድም የ14 ዓመቷን ታዳጊ ለአብነት አንስተናታል። የእሷ እናት እንግዲህ እንደምትለው አንድ የዚህ ቡድን አባል ልጇን አሳምኖ የቡድኑ አባል እንዳደረጋት ነው የተናገረችው እና ለዚህም ነው ማህበራዊ ሚዲያ ላይ ልጆቻችሁ ሲጣዱ ወላጆች ልጆቻችሁ ከነማ ጋር ኮንታክት እንደሚያደርጉ፣ ምን እንደሚነጋገሩ፣ ምን ቻት እንደሚያደርጉ ትከታተላላችሁ ወይ? ግዴታ መከታተል አለባችሁ። በቃ አሁን ጊዜው አስገዳጅ ነውና ይህች እናት ልጇን ስላልተከታተለች ነው ለዚህ አደጋ የተጋለጠችው እና በኋላ ግን የደረሰችበት የቡድኑ አባል የሆነ ግለሰብ ልጇን አሳምኖ ወደዚህ አባል ነው እንድትቀላቀል ያደረጋትና ምንድን ያለችው እናቴ በደረጃ 4 ካንሰር ምክንያት ስትሰቃይ አይቻለሁ። ልጄ የዚህ ቡድን አባል ስትሆን ያዘንኩት ትን ያህል የጎዳይ ነገር ግን የለም ነው ያለችው። እንግዲህ ይህች እናት የ14 ዓመት ልጇ የዚህ አባል ከሆነች በኋላ የዚህ ሰይጣናዊ ቡድን አባል ከሆነች በኋላ የተናገረችው ነው እና እናቷ የደረሰባትን ተናግራለች። ነገር ግን ልጇ የቡድን አባል የሆነችውን ያህል እንኳን ፊል እንድታደርግ ወይም ደግሞ እንድትጎዳ አላደረጋት። ልጇ የዚህ አባል ወይም ደግሞ የዚህ ቡድን አባል ስትሆን ነው በጣም ሀዘን የገጠማትና ይሄ የዚች እናት ታሪክ ብቻ አይደለም። ይሄ የበርካታ እናቶች ኢቭን ኢትዮጵያ ውስጥ ያሉ እናቶችም የጋራ ታሪክ ነው። ለዚህም ነው ይሄ ነገር መቀጠል ስለሌለበት ታዳጊ ልጆቻችን በተለይ እንዳልኳቸው ማህበራዊ ሚዲያው እንደ ጎርፍ እያጥለቀለቀ እየወሰዳቸው ስለሆነ ልንጠነቀቅ የሚገባውና እንግዲህ እቺ እናት ታክላ የተናገረችው ምንድነው? በካንሰር የተያዘ ሰው እየተንገላታ ከሚሞተው በባሰ ልጄ ትሰቃይ ነበር ነው ያለችው። እዛ አባል ውስጥ ከገባች በኋላ እንግዲህ ልብ አድርጉ፣ ላይቭ እየታየ ወሲብ መፈጸም፣ ላይቭ እየታዩ ራስን መጉዳት፣ ላይቭ እየታዩ ራስን ሱሳይድ ማድረግ፣ ራስን ማጥፋት። ዓለም ተጎሳቁላለች የምላችሁ ለዚህ ነው። ዓለም በጣም ትርምስምስ ባለ ሁኔታ ምንም ደስ የሚል ነገር የለም። ይቅርታ አድርጉልኝና ምንም ደስ የሚል ግን አይኔ በሰላም ነው የምኖረው የሚል ሰው ካለ እሱ የተለየ ሰው ነው። አሁን ግን በኑሮ ውድነቱ፣ በዓለም ጉስቅልና፣ በጦርነቱ፣ በበሽታው፣ በረሃቡ፣ በተፈጥሮ አደጋ ሰሞኑን እንኳን ጃማይካን እየመታ ያለውን ተፈጥሮ አደጋ እየተመለከታችሁ ነው። ጎርፎ፣ ሄሪኬን ሜሊሳ የሚባል ተፈጥሮ አደጋ እንግዲህ ጃማይካን እያናወጣት ነው። ስለዚህ ይሄን ሁሉ ስንመለከት ዓለም እየሄደ ያለበትን የመጨረሻው ዘመን መምጣቱን አመላካች ነውና አንዳንዱ ሰው ያመዋል። የመጨረሻው ዘመን እየደረሰ ነው፣ ምልክቶች እየታዩ ነው ስትሉት እውነቱን አምኖ መቀበል አይፈልግም። በዛ ላይ ደግሞ ያ ሁሉ ነገር ሳያንስ አሁን ደግሞ በማህበራዊ ሚዲያ አማካኝነት ልጆቻችንን ሰልቅጦ የሚውጥ ኃይል እየመጣ ነውና ከመቼውም ጊዜ በላይ ልንጠነቀቅበት የሚገባ ጊዜ ነው። እንግዲህ እቺ እናት አክላ የተናገረችው ሌላው ነገር ምንድን ነው? ልጇን 764 ከተባለው ሰይጣን አምላክ አደገኛ ቡድን ለማስወጣት መሞከሩ ቀላል አልነበረም። ለዚህም ነው ወላጆች በተለይ ይህንን ፕሮግራም በዚህ ሰዓት የምትከታተሉ በሀገር ውስጥም በውጭው ዓለም የምትገኙ የቻናሌ ተከታታዮች ልጆቻችሁ አንዴ ከእጃችሁ ካመለጧችሁ መመለሱ ከባድ ነው። ስለዚህ ሳይገቡ በፊት ነው መጠንቀቅ የሚያስፈልገው።
ግንዛቤ መስጠት መረጃ መስጠት ካለባችሁ መረጃ የምትሰጡበት እንደዚህ አይነት ቡድን መምጣቱን በማህበራዊ ሚዲያ አማካኝነት ልጆችን ሰልቅጦ ለመብላት መነሳቱ ልትነግሯቸው ይገባል። ግዴታ ነው። ስለዚህ እንዲህ አይነት ነገር ሲያጋጥማቸው በፍጹም የዚህ አይነት ቡድን አባል ላለመሆን ጥረት እንዲያደርጉ እንደዚህ አይነት ነገርን እንዳይቀላቀሉ በሌሎች የእድሜ አቻዎቻቸው ግፊት እንዳይወሰወሱ በደንብ ልታስተምሯቸው ይገባል። በደንብ ቤት ውስጥ ግብረገብ የእግዚአብሔርን ቃል ወንጌልን መጽሐፍ ቅዱስን ብናስተምራቸው ልጆቻችን መንገድ አይስቱም። ከኛ በተቃራኒ ግን ከኛ በተሻለ መራራ ቢሆንም በተሻለ ኃይል በተሻለ እንቅስቃሴ ተቃራኒው ቡድን ነው ልጆቻችንን አንድ ለማድረግ ጥረት እያደረገ ያለው። የተሳካለትም ነው ነገራችን ላይ ቢመረንም ማለት ነው። ስለዚህ ልጆቻችንን ከመቼውም ጊዜ በላይ ማስተማር ያለብን መጽሐፍ ቅዱስም መንፈሳዊ እንዲሆን መገፋፋት ያለብን አሁን ነው። አለበለዚያ ግን የጠቀስነው ሰይጣን አምላኪ አደገኛ ቡድን አትጠራጠሩ ልጆቻችንን ሰልክቶ ይውጣቸዋልና እንዲች እናት ስትናገር ልጄ ሰይጣን አምላኪዎቹን ብሎክ እንድታደርጋቸው ወይም ደግሞ ማዋራት እንድታቆም ሞቶ እንዳላቆመች ተናግራ ነበረ። ሆኖም ልጇን ማሳመን ቀላል አልሆነም እና በጣም ኃይለኞች ናቸው። አንዴ አባብለው ልጆቻችሁን መዳፋቸው ውስጥ ከከተቱ ከነሱ መዳፍ ፈልቅቆ ማውጣቱ በጣም ከባድ ነውና ያንን ነው የሚያመለክተው። ምክንያቱም እናት ሞክራለች። 14 ዓመት ልጇ በዛ አይነት ሁኔታ ተጠልፋ ከሄደች በኋላ ከነሱ ለማላቀቅ ነገር ግን ቀላል ሆኖ እንዳላገኘችው ነው የተናገረችው። እንግዲህ አጠቃላይ እንቅስቃሴውን ከዚህ ቡድን ጋር ፍጹም በማቆራኘቷ ያቺ ልጅ ማለት ነው እነሱ በህይወቷ ከሌሉ ማንምና ምንም እንዳልሆነች እንዲሰማት አድርገው ነው የሰሯት። እናት እንደመሰከረችው ማለት ነው። እንግዲህ ምን ያህል አያቸው አይደል ልጆቻችሁ ላይ በጣም ትኩረት አድርገው እንደሚሰሩ እና ከዚህ አደገኛ ቡድን እንግዲህ ልጇን ለማላቀቅ ብዙ ጥረትና ድካም በኋላ በጣም ከደከመች በኋላ ግን 11ኛው ሰዓትም ላይ ቢሆን እንደተሳካላት ነው የተናገረችው። እግዚአብሔር የተመሰገነ ይሁን። እቺ እናትና ልጇ እንግዲህ አሁን ላይ ወደ ቀደመ ህይወታቸው ለመመለስ እየሞከሩ እንደሆነም ታውቋል። ቀስ በቀስ ህይወታቸው ዳግመኛ እየገነቡ ነው። እንግዲህ እናት አሁንም ትናገራለች። ምንድነው ያለችው? ልጄ መመገብና መተኛት አቁማ ነበረ። እንደ እናት ብቻዬን እንደሆንኩ ተሰማኝ። አቅመቢስነት እና ተስፋ ቢስነት ተሰማኝ ስትል ያሳለፈችውን መራራ ጊዜ ነው የምታስታውሰው ይህች እናት። እንግዲህ የዩናይትድ ኪንግደም ብሔራዊ የወንጀል ምርመራ ተቋም እንደ 764 ያሉ ቡድኖችን በበይነ መረብ ዓለም ያሉ ከፍተኛ ስጋቶች ሲል ነው የሚገልጻቸው። በእርግጥም ደግሞ ከፍተኛ ስጋቶች ናቸው። እንግዲህ በበይነ መረብ ህፃናት ላይ የሚደርስ ጾታዊ ጥቃት መርማሪ የሆኑት ሮብ ሪቻርድሰን እነዚህ ቡድኖች ታዳጊዎችን ያጠምዳሉ፣ የሚፈጽሙት ወንጀልም በቂ ትኩረት አልተሰጠም ነው ያሉት። ተጎጂዎቹን ማናገር ቀላል አይደለም፣ ተጎጂ መሆናቸውን አያምኑም። በተለይ ሴት ታዳጊዎች ተጋላጭ ናቸው ይላሉ። ስለዚህ ቲኔጀር ወይም ይሄ አስራዎቹ ውስጥ ያሉ ሴት ልጆች ያሏችሁ ኢትዮጵያውያን ጭምር እባካችሁ ጥንቃቄ አድርጉ፣ ልጆቻችሁን ተከታተሉ። እንግዲህ ኢንተርኔትና ማህበራዊ ሚዲያ በተስፋፋበት በዚህ ዘመን ወላጆች ልጆቻቸው በበይነ መረብ ላይ ምን እንደሚያደርጉ እንዲሁም ከነማን ጋር እንደሚገናኙ መከታተል እንዳለባቸው ነው መርማሪው የሚናገሩት። ለዚህም እንግዲህ የልጆችን በይነ መረብ የሚያስሷቸውን ነገሮች መገደብና ቁጥጥር ማድረግ የሚችልባቸውንም መንገዶች እንዳሉ ይጠቁማሉ። ለምሳሌ የ14 ዓመቷ ሞሊ ረስል የተባለች ልጅ በማህበራዊ ሚዲያ የሚረብሽ ይዘት ከተመለከተች በኋላ ራሷን አጥፍታለች። ልብ አድርጎ በሞሊ ስም የተቋቋመው ሞሊ ሮስ ፋውንዴሽን መስራች አንዲ ብሮስ 764 የተባለ ቡድን እየተስፋፋ መምጣቱን እሳቸውም እንደሚያሰጋቸው ነው የተናገሩት። እንግዲህ ይህ ቡድን በአስደንጋጭ ሁኔታ እየተስፋፋ ነው። እንደሳቸው እምነት ሌሎችም ምስክርነት ልጆች በሚጠቀሙባቸው ማህበራዊ ገጾች ላይ በግልጽ ነው የሚንቀሳቀሱት ሲሉ ነው የሚያስረዱት። በታዳጊዎች ዘንድ ለሚፈጸም ራስን ማጥፋትና አካልን መጉዳት በዋናነት ተጠያቂ እነዚህ ቡድኖች መሆናቸውንም ግለሰቡ ያስረዳሉ። 764 እንግዲህ የተጀመረው በአውሮፓውያኑ 2020 ዓመተ ምህረት ነው። አሜሪካዊ ብራድሊ ካድንሄድ በ15 ዓመቱ ነበር ይህንን ቡድን የጀመረው። ይህ የሰይጣን አምላኪ ስብስብ እንግዲህ መለያ ያደረገው
የቴክሳስ ግዛት የፖስታ አድራሻ ቁጥርን እንደሆነ ነው የሚታመነው 764 ማለት ነው። ዓለም አቀፍ ንቅናቄ የሚያደርጉ ቀኝ ዘመን ቡድኖች ቅጥያ መሆኑን ነው ፖሊስ ስለዚህ ቡድን ማንነት ሲያብራራ የገለጸው። እንግዲህ መሳሪያ መታጠቅን የሚያበረታታ ሲል ነው ፖሊስ ይህንን ቡድን የሚገልጸው። ስለዚህ ሁሉ ነገሩ ከሽብር ጋር፣ ሁሉ ነገር ከጥፋት ጋር፣ ሁሉ ነገር ከዝሙት ጋር፣ ሁሉ ነገር ከአደገኝነት ጋር፣ ከቫዮለንስ ጋር ነው የሚያያዘው የዚህ ቡድን እንቅስቃሴ ማለት ነውና ካሜሮን ፊንገን ቡድኑን እንግዲህ የተቀላቀለው 18 ዓመቱ ነበር። የዚህ ቡድን አባል የነበረ ግለሰብ ነው። በፖሊስ ከተያዘ በኋላ በሰጠው ቃል ቡድኑ ጥቁሮችንና የአእምሮ ህመም ያለባቸውን ሰዎች ይበዘብዛል ሲል ነው የተናገረው። እንግዲህ ራስን ማጥፋትን በማበረታታት የሽብር ጥቃትን ለማድረስ የሚውል ጽሑፍ በማጋራትና የህፃናትን እርቃን ምስል በመለጠፍ ጥፋተኛ መሆኑን አምኗል የግለሰብ። ስለዚህ እዚህ ውስጥ ያለው እንግዲህ ሁሉ ነገሩ ስትመለከቱት ሰይጣናዊ እንቅስቃሴ፣ ሰይጣናዊ ተግባር ነው። ዝሙትን ቀጥታ ማሳየት ለቡድኑ አባላት፣ ራሳቸውን ሲያጠፉ ማሳየት፣ ራሳቸውን ሲጎዱ መመልከት፣ ራሳቸውን ድምፅራቸውን ሲቆርጡ፣ ራሳቸውን ሲያርዱ፣ ራሳቸውን አስቀያሚ በሆነ መንገድ ሲያሰናብቱ ላይቭ ለቡድኑ አባላት ማሳየት እና ይሄንን ነው የሚመለከቱ እንግዲህ አእምሯቸው ይረካል። በሰው ልጅ ስቃይ፣ በሰው ልጅ ዝሙት፣ በሰው ልጅ በእንደዚህ አይነት አካሄድ የሚደሰተው አንድ አካል ሰይጣንና ሰይጣን ብቻ ነው። ስለዚህ ለዚህም ነው የሰይጣን ተግባር ነው የምንለው። እንግዲህ ይህ ግለሰብ በፈጸመው ወንጀል ጥፋተኝነቱ ተረጋግጦ እስራት ሲፈረድበት አቃቤ ሕግ ለማህበረሰቡ ትልቅ አደጋ ነው ብሎት ነበረ። የዩናይትድ ኪንግደም እንግዲህ የጸረ ሽብር ተቋም እነዚህ ቡድኖች ከፍተኛ ስጋት እንደሆኑም ገልጿል። ከአውሮፓውያኑ 2009 ዓመተ ምህረት ጀምሮ በተለያዩ የሀገሪቱ ከተሞች የጸረ ሽብር ቡድን እንቅስቃሴ እያደረገ ነው። የሰይጣናዊ ቡድን የተቋሙ ኃላፊ መርማሪ ፖሊስ ክሌር ፊንሊ የካሜሮን ፊንገን መታሰር እነዚህን ቡድኖች በቅርበት ለመከታተል በር ከፍቷል ሲሉ ነው የተናገሩት። ወላጆች ልጆቻቸው ላይ የተጋረጠውን አደጋ እንዲረዱ ለማድረግ አንዱ የንቅናቄው አካል ነው። ታዳጊዎች ምን ውስጥ የገቡ እንደሆነ እንዲከታተሉ ማድረግ አንዱ ስራቸው ነው ይላሉ። ለዚህም ነው የእኛንም ሀገር ወላጆች እያሳሰብኩ ያለሁት። እንግዲህ አምና የአሜሪካ የሀገር ውስጥ የወንጀል መርማሪ ተቋም FBI 764 ቡድን የተለያዩ ወንጀሎችን በሰለባዎቹ ላይ እንደሚፈጽም ማስጠንቀቂያ አውጥቶ ነበረ። ከነዚህም ውስጥ ቡድኑ በማስፈራራትና በማጭበርበር ሰዎች ራሳቸውን እንዲጎዱ ወይም ደግሞ ሲጎዱ የራሳቸውን ሲያጠፉ አሊያም ወሲብ ሲፈጽሙ በቀጥታ እንዲያሳዩ ያደርግ እንደነበረም ተናግሯል። እንግዲህ FBI ከዚህ ቡድን ጋር ትስስራላቸው የተባሉ 250 ግለሰቦች ላይ ምርመራ ከፍቷል። ከዚህ ቡድን ጋር በተያያዘ በቁጥጥር ስር የዋሉ ተጠርጣሪዎች ህፃናትን በመበዝበዝ በእገታና በግድያ በ8 አገራት ተከሰዋል። ልብ አድርጉ፣ ቀላል አይደለም ማለት ነው እንቅስቃሴው። በ8 ሀገራት ምን ያህል ታዳጊዎችን እንዲወጥመድ እንደከተተ መገመት ይቻላል። የካሜሮን ፊንገንን ጉዳይ የመረመሩት ፖሊስ ከቢቢሲ ጋር ባደረጉት ቆይታ ታዳጊዎች አስከፊ ወንጀል እንዲፈጽሙ በቡድኑ ይገደዳሉ ነው ያሉት። እንግዲህ ሰዎችን በመበዘብ ወይም ደግሞ የውሸት ቦምብ ሊፈነዳ ነው ብለው ስጋት ይፈጥራሉ። ለመዝናናት ብለው 764 ቡድን የተቀላቀሉ ሰዎች በስተመጨረሻ ወደ አክራሪነት ተለውጠዋል ሲሉም አክለዋል። ስለዚህ ዓለም በምን አይነት የሽብር ፍርሃት ውስጥ እንዳለች መገመት ያን ያህል ከባድ አይደለም ብሎ መናገር ይቻላል። እንግዲህ ይሄንን በተመለከተ እኛም ሀገር አንዳንድ ሰዎች ብቅ ብቅ እያሉ በዚህ ጉዳይ ላይ አስተያየታቸውን ሲሰጡ ሲያስጠነቅቁ ተመልክተናል። የሰማቸው የለም እንጂ። ለምሳሌ እኔ ቪዲዮ ሰምተናል፣ እንመለስ። እቺ እህት የምትናገረው ነገር ሰምተን እንመለስ። የሆነ ግሩፕ አለ 764 የሚባል ይሄ ግሩፕ ዴንጀረስ ኤክስትሪሚስት ግሩፕ ነው። ታርጌት የሚያደርገው ልጆችን ከ8 እስከ 17 የሆኑ እድሜ ልጆችን፣ ቮልነራብል የሆኑ ልጆችን ነው። አላማቸው ደግሞ እነዚህ ልጆች መጉዳት ነው። መጀመሪያ ጓደኛ መስለው ይቀርቧቸዋል። በጌሚንግ ፕላትፎርም ላይ ሮድ ብሎክስ፣ ዲስኮርድ፣ ቴሌግራም፣ ሶሻል ሚዲያ ፕላትፎርሞች ላይ ቻትሩም አለ። እንግዲህ ጌም ሲጫወቱ ልጆች ጌሚንግ ሲስተማቸው ላይ በዛ ውስጥ
ቻት ያደርጋሉ። ከዛን ትረስት ቢልድ ያደርጋሉ። ትረስት ቢልድ ካደረጉ በኋላ ትረስታቸውን ጌን ካደረጉ በኋላ ፐርሰናል ኢንፎርሜሽናቸውን ይቀበላሉ። ፐርሰናል ኢንፎርሜሽን ከተቀበሉ በኋላ ፕሬሸር እያበዙባቸው ይመጣሉ። ራሳቸውን እንዲጎዱ፣ ያልሆነ ነገር እንዲያደርጉ፣ ላይቭ ገብተው ራሳቸውን እየጎዱ እንዲቀርጹ፣ እንደዚህ አይነት ነገሮችን እያደረጉ ያልሆነ ቦታ ልጆችን እየወሰዱ ማለት ነው። እና ይሄ ደግሞ አንደር FBI ኢንቨስቲጌሽን ስቲል አክቲቭ ነው። 250 አክቲቭ ኦፕን ኢንቨስቲጌሽን አለ አሁን ነው የምላችሁ። እና ስቲል እነዚህ ይሄ ኦርጋናይዜሽን ይሄ ኦንላይን ግሩፕ አክቲቭ ነው። ሰው እንደ ወላጅ ምን ማድረግ አለብን? ኢትዮጵያንም እያመሳት ነው ስም የነገርኳቸው እና ቅድም ከጠቀስኳቸው ሀገራት በተጨማሪ ማለት ነው። ልብ አድርጉ፣ ሰምተን እንመለስ። በመጀመሪያ ከልጆቻችን ጋር ኦፕን የሆነ ሪሌሽንሽፕ ኦፕን የሆነ ኮንቨርሴሽን ኮሚኒኬሽን ነው መኖር ያለበት። ይህን ነገር የምናገረው እንድንፈራ ፓኒክ እንድናደርግ አይደለም፣ ግን አዌርነስ እንዲኖረን ኢንፎርምድ እንድንሆን። ልጆቻችን ማንን ነው የሚያወሩት? ከማን ጋር ነው የሚያወሩት? ከምን እስከምን ነው የሚጫወቱት? ማታ ላይ like we have to be aware of all this, like ማወቅ አለብን። they're minors, like privacy የሚባል ነገር የለም. So we have to have parental control as a must to keep our kids safe በዚህ አሁን ባለንበት ዓለም ውስጥ ማለት ነው። እንግዲህ በጣም አስፈላጊ ስለሆነ ልናገር። የሆነ ቡድን 764 እና ይሄ ቡድን ኤክስትሪሚስት ነው፣ አደገኛ ነው። ታርጌት የሚያደርገው እስከ 8 እስከ 17 ዓመት የሆኑ ልጆችን ነው እና ዓላማቸው እነዚህ ልጆች መጉዳት ነው። መጀመሪያ ጓደኛ መስለው ይቀርባሉ። ከዛ ዲስኮርድ ላይ፣ ቴሌግራም እና ሌሎች ሶሻል ሚዲያ ፕላትፎርም ላይ ቻት በማድረግ ጌም በማጫወት ነው ልጆችን የሚስቡት እና በደካማ ጎናቸው ነው የሚገቡ። በዛ ውስጥ ቻት ያደርጋሉ። ከዛ በኋላ እምነትን ነው እየገነቡ የሚሄዱት። እነዚህ ልጆች እምነት ከገነቡ በኋላ ከዛ ፐርሰናል ኢንፎርሜሽናቸውን ነው የሚቀበሉት። ከዛ በኋላ ግፊት እያበዙባቸው ይመጣሉ። ራሳቸውን እንዲጎዱ፣ ወሲብ እንዲፈጽሙ፣ ላይቭ ገብተው ራሳቸውን እንዲጎዱ፣ እንዲቀርጹ። ይሄ አሁን የተናገርነው ማለት ነው እና ከዛ በኋላ ወደ ሌላ ዳይሬክሽን ነው የሚመሯቸው። ይሄ ደግሞ በኤፍቢአይ ኢንቨስቲጌሽን ስቲል ነው አክቲቭ ነው። እቺ እንደተናገረችው ቅድምም ደግሞ በማብራሪያችን ላይ እንደተናገርነው ማለት ነውና ስለዚህ 250 ኦፕን የሆነ ኢንቨስቲጌቲቭ እንዳለ ነው እቺ እህት ከደረሰችበት መረጃ ላይ ተነስታ የምትናገረው። እና እንደ ወላጅ ምን ማድረግ አለብን? በመጀመሪያ ከልጆቻችን ጋር ኦፕን የሆነ ወይም ግልጽ የሆነ ግንኙነት ሊኖረን ይገባል። ይሄን ነገር መናገር ያስፈለገው ለማስፈራራት አይደለም። አዌርነስ እንዲኖረን ኢንፎርምድ እንድንሆን ነው። ከማን ጋር ነው የሚያወሩት? ከማን ጋር ነው የሚጫወቱት? ማታ ላይ ምሽት ላይ ምንድነው እያደረጉ ያሉት ማወቅ አለብን እና በየሰከንዱ መከታተል አለበት። ፕራይቬሲ ብሎ ነገር የለም። በዚህ ሰዓት ላይ ልጅን እያጡ ፕራይቬሲ ብሎ ነገር የለም። ስለዚህ ልጆቻችንን ሴቭ ሆነው እንዲያድጉ ከፈለገን በግልጽ መጠያየቅ መነጋገር መቻል አለብን። አለበለዚያ ግን ልጆቻችን አይናችንን እያጣ እናጣቸዋለን። በጣም ከባድ ነው። ይህንን ነው እቺ የምትናገረው። ኦፕን ኤንድድ የሆኑ ጥያቄዎችን በመጠየቅ ሞር ከነሱ ልናገኝ እንችላለን። ለምሳሌ has anybody ever made you feel uncomfortable or has anybody ever asked you to keep a secret? እንደዚህ አይነት ጥያቄዎችን ስንጠይቅ እነሱም ለማውራት ኦፕን ይሆናሉ። ከዛን ደግሞ yes or no ቢሉም ሞር እየሰፋ የሚሄድ መልስ አለው ማለት ነው። ሶ እንደዚህ አይነት ኮንቨርሴሽን ከልጆቻችን ጋር ስናወራ አንድ ሪሌሽንሽፓችን ቢልድ ያደርጋል፣ ሁለት ደግሞ ትረስት፣ ሶስት ደግሞ ሴፍቲ አዌርነሱ ኢንፎርምድ መሆኑ በሁለቱም በኩል አለ ማለት ነው። ሌላኛው ደግሞ እነዚህ ልጆች የሚጠቀሙባቸው ፕላትፎርሞች ላይክ ቅድም ሜንሽን እንዳደረኩት ዲስኮርድ ኦር ማይንክራፍት ኦር ሮድብሎክስ እንዴት ኦፕሬት እንደሚያደርግ እንዴት እንደሚሰራ እኛ ማወቅ አለብን እንደ ወላጅ ማለት ነው። ምንድን ነው የሚያደርጉት? ምን አይነት ጌም ነው የሚጫወቱት? ምንድን ነው እያስተማራቸው ያለው? አንድ ሁለት ደግሞ ማንን ነው እያወሩ ያሉት? ከማን ጋር ነው የሚጫወቱት? እነዚህ ስለ ልጆቻችን የምናበረታታቸው ከሆነ ግልጽ ነው የሚሆኑት እና ይሄንን ልናዳበር ይገባል። ስለዚህ በግልጽ ልንዋይ ይገባል። እንደዚህ አይነት ነገር ከልጆቻችን ጋር እንደዚህ አይነት ኮንቨርሴሽን ካለ አንደኛ ሪሌሽንሺፓችንን ቢልድ ማድረግ እንችላለን። ሁለተኛ ደግሞ እምነት ይኖራቸዋል፣ በእኛ ላይ ሴፍቲ ይሰማቸዋል፣ አወርነሱ ይኖራቸዋል፣ ኢንፎርምድ ይሆናሉ።
ስለዚህ አይጠቁም ደግሞ ለሰይጣን አምላኪው ቡድን እጃቸውን አሳልፈው አይሰጡም ነው። በደንብ ልብ ብለን የሚጠቀሙባቸውን ፕላትፎርሞች ደግሞ ማየት አለበት እና እነ ዲስኮርድ እና ቴሌግራምን ሌሎችንም ፕላትፎርሞች እንዴት እንደሚሰራ ማወቅ አለበት። ምንድን ነው የሚያደርጉበት? እንዴት ነው የሚጠቀሙት? ምን አይነት ጌም ነው የሚጠቀሙበት? ምንድን ነው እያስተማራቸው ያለው? ይህንን በደንብ ማወቅ መቻል አለበት። ማንን ነው እያወሩ? ከማን ነው ኮሚኒኬት እያደረገ? ከማን ጋር ነው የተጫወቱ ያሉት? እነዚህ ሰዎች እና ማን ናቸው? ኢምፐርሰን የሚያውቋቸው ናቸው ወይስ ከኤክስተርናል የመጡ ሰዎች ናቸው? የማያውቋቸው ናቸው? ኢንዲቪጁዋሎች ናቸው? ይህንን መመርመር መቻል አለበት። ኮንቨርሴሽኑ ፕራይቬት ነው ወይ? ሁሌ ኤግዚስት ያደርጋሉ ወይ? ስለዚህ ይህንን ማወቅ መቻል አለበት። ለምሳሌ አንዱን ፕላትፎርም ገልጸዋለች። ኮንቨርሴሽን ካደረጋቸው በኋላ ዲስአፒር ያደርጋል ያለችው እና እንደዚህ አይነት ፕላትፎርሞችንም መርመረን ማወቅ መቻል አለብን። ያንን አዌር ስንሆን ለነሱ ሴፍቲን በዛ መልኩ መጠንቀቅና ልጆቻችንን ማዳን እንችላለን። ኮንትሮል ማድረግ ግድ ነው። የልጆቻችንን ዲቫይስ መቆጣጠር መቻል አለብን። ስለዚህ እዛ ላይ በጣም ትኩረት ልናደርግ ይገባል ነው። አለበዛ ልጆቻችንን እናጣቸዋለን ነው። ሌላው እንግዲህ ከዚህ ጋር በተያያዘ ተመሳሳይ ሀሳብ ያጋሩ ሰዎችም አሉ። እንግዲህ ይሄ በምስሉ ላይ የምትመለከቱት የ764 አባል የነበረ ግለሰብ ነው፣ በቁጥጥር ስር የዋለ ማለት ነው። እሱ ብቻ አይደለም፣ ሌሎችም ሰዎች ትኩረት ተደርገባቸው እንግዲህ በቁጥጥር ስር የዋሉ ናቸው። በጣም አደገኛ ሰዎች ማለት ነው፣ ልጆቻችንን አደጋ ላይ የሚጥሉ ማለት ነው። ሌላው ይሄም ወንድም የሚናገረው እንግዲህ ኦንላይን አደገኛና መርዛማ የሆነ ቡድን እንደሆነ የተናገረ ያለው በጣም አደገኛና መርዛማ የሆነ የኦንላይን ግሩፕ ላስተዋውቃችሁ። 764 ይባላል። ይህ ግሩፕ ዓላማው እድሜያቸው ከ7 ዓመት እስከ 17 ዓመት የሆኑ ልጆችን መጉዳት ነው። እንዴት ነው ልጆቼ ይህን ግሩፕ የሚቀላቀሉት? እንዴት ነው ሊጎዳቸው የሚችለው ብላችሁ የምታስቡና የምትጠይቁ ወላጆች ካላችሁ ምልክቶቹ እነዚህ ናቸው። ልጆቻችሁ አብዝተው ጌም እየተጫወቱ በዛው ቻት የሚያደርጉ ከሆነና በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ አብዝተው ጊዜያቸውን የሚያጠፉና አንተ ጋር ያላቸው ግንኙነት በጣም ደካማ የሆነና አብዝተው ለብቻቸው መሆን የሚፈልጉ በዝምታ የተዋጡ ልጆች ካላችሁና ፎከስ የሚያደርጉት የተሰጣቸው ኤሌክትሮኒክስ ላይ የሆኑ ልጆችን መለስ ብላቸው የሰጣችኋቸውን ኤሌክትሮኒክሶች ቼክ በማድረግ እያንዳንዱ ሶሻል ሚዲያ ፕላትፎርሞችን ከጌም ጀምሮ ቻት የሚያደርጉበትን በመፈተሽና በማየት ልጆቻችሁን ከዚህ አደገኛና መርዛማ ሰልፍ ሃርም ከሆነ ግሩፕ ልጆቻችሁን ጠብቁ ስል አሳስባለሁኝ። ስለዚህ እንግዲህ የእድሜው የተወሰነ ቫሪ ማድረግ ማተር አያደርግም። ልጅ የተናገረችው የእድሜ ገደብና ይሄ ወንድም የሚናገረው የእድሜ ገደብ የተወሰነ ልዩነት ያለው መስሎ ቢታይም እዛው ኤሪያ ላይ ነውና ይሄም ወንድም እንግዲህ ስለ 764 አደገኛ ቡድንነት ነው እየተናገረ ያለው። ስለዚህ ይሄ ቡድን በዓለም አቀፍ ደረጃ እየሰራ ነው ብለናል። ቀደም ብለን በ8 ሀገራትም ክስ እንደተመሰረተ ገልጸናል። ግን አሁን እኛ እንደዚህ አይነት ነገር ሲፈጸም ውጪ ላይ ብቻ ይመስለናል ነው። ኢትዮጵያ ውስጥ ማፕን እያደረገ ነው። ኢትዮጵያ ውስጥ ልጆቻችን ምክንያቱም ዓለም አቀፋዊነቱ አስተሳስሮናል። ማህበራዊ ሚዲያ ፕላትፎርሙ አስተሳስሮናል እና ቅድም ያችን ስትናገር እንዳደመጥ ነው ደግሞ ትክክል መሆንም እንዳለበት ልጆቻችንን በቅርበት ልንከታተል ከነሱ ጋር ግልጽ የሆነ ውይይት ልናደርግ በምን አይነት ፕላትፎርም እየተጠቀሙ እንደሆነ ከማጋ እንደሆነ ፕራይቬት ነው አይደለም የሚለው ነገር በደንብ ተከታትለን መድረስ ይኖርብናል። ስለዚህ ይሄ ወንድምም የሚናገረው እሱን ነው። ዞሮ ዞሮ እንግዲህ በዚህ ጉዳይ ላይ በስፋት መነጋገር ይቻላል። ዋናው ይዘቱ ግን ይሄ ነው። አደገኛ ዓለም አቀፍ አሸባሪ ኤፍቢአይ አሸባሪ ነው ያለው። አሸባሪ የሆነ ቡድን ልጆቻችን ላይ አሰፍስፎ ተነስቷል፣ በዓለም አቀፍ ደረጃ ሀገራችንን ጨምሮ። ስለዚህ ከመቼውም ጊዜ በላይ ወላጆች የቤት ስራ አለብን ማለት ነው። ያንን የቤት ስራችንን ደግሞ በአግባቡ ካልተወጣን አደጋው ከውስጣችን አይወጣም። አደገኛ ነው። ቤታችንን ያፈርሳል፣ ልጆቻችንን ያሳጣል። ስለዚህ ከመቼውም ጊዜ በላይ ቴክ ኬር። ይህንን ለማስተላለፍ ነው እንግዲህ ዛሬ ብቅ ያልኩት። አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም